መንፈስ አልወጣም የሚለው ጸበል ቦታ ላይ አይደለም። እሷ ጋር ጸበል ቦታ ላይ ራሱ ትወጣለህ ሲባል እቆያለሁ ይላል። ለምን? ልጅቷን ህይወቷን አይቶ ልቧን አይቶ። አንዷ በድብቅ ሹገር ዳዲ ታቀላጥፍ ነበርና ሹገር ዳዲ በደንብ የምታቀላጥፈው ግን ቤተክርስቲያን መታ ትጠመቃለች ምናምን ታውቃለች። ሰውየው መጥቶ የሚገናኛት ሰውዬ ቤት ተከራይቶላት አስቀምጧታል፣ እቃ ገዝቶላታል፣ ቦቲክ ከፍቶላታል እና የሚገርም ላይፍ እየኖረች ነው። ግን ቤተክርስቲያን ሄዳ ትሳለማለች፣ ጉባኤ ትምህርት አዳምጣለች ምናምን ሳታውቀው ጥሩ ነገር እያደረገች እንደሆነ አድርጋ የምታስበው እና ሰባኪው አስተምሮ ሲጨርስ ከተቀመጠችበት ያስነሳት ዘበኛው ነው እያለቀሰች። ምንድን ነው ቢያንስ እንኳን እንዴት ይሄን ነገር ማወቅ አልቻልኩም፣ ምን ሆኜ ነው እስካሁን ድረስ የቆየሁት ነው ያለችው። እና ውስጧ ያለው መንፈስ ምን እያላት ነበረ? ጥሩ ነገር ነው እያደረግሽ ያለሽው፣ ምን አደረግሽ? ራሱን የመጣብሽ ይላታል። ያለማምዳታል። ቤተክርስቲያን ትሳለማለች፣ ቀሚስ ለብሳ ጨዋነች ምናምን፣ በቃ የሚገርም ላይፍ ያላት እና ህይወታችን ውስጥ መንፈስ ይለማመድና ልክ አሁን የሚጠመቁበት ነው ቀሲስ ሄኖክ ጋ መምህር ግርማ ጋ ወይ ደግሞ እኛም አግኝተና ድንገት ጸበል ስንረጫት ትጮኻለች። ትወጣለች ሲባል አይ አልወጣም። ለምን? ትፈልገኛለች። ለምንድን ነው የምትፈልጊው? መንፈሱን ኧረ እኔ አልፈልገውም አለች እኮ። ውጣ ስለው ትፈልገኛለች እያለ ነው አልኳት። እቺው ልጅ አሁን ምላችሁ ልጅ ነች እኮ። እንዴት ነው ፈልጊ? በምን ፈለግኩት አለችኝ። እዚህ ጸልይ። እንዴት ነው? እኔ አልፈልገውም አስወጣልኝ አለችኝ። ትፈልገኛለች አለ። ኦኬ ያልኩኝና እስቲ ግቢና ሱባኤ የአንድ ቀን ሱባኤ ግቢ አልኳት። የአንድ ቀን ሱባኤ ማለት ማታ 12 ሰዓት ላይ ቆማችሁ መጸለይ ትጀምራላችሁ። አትቀመጡም፣ አትተኙም። ምናልባት ከሌሊቱ 6 ሰዓት ላይ እንደዚህ ባላችሁበት ቁጢጥ ለማለት እንደ ፈንግል ሳይሆን ቁጢጥ ነው የምትሉት እንደ እረፍት ለማድረግ። ከዛ ውጭ ቆማችሁ በቃ ማንጋት ነው። የአንድ ቀን ሱባኤ ይባላል። አባቶች ናቸው ያሳዩኝ። እና እንዲህ አይነት ሱባኤ ግቢ አልኳትና ጠዋት 12 ሰዓት ላይ ሲሆን ተኛ አልኳት። 12 ሰዓት ሲሆን ለጥ ብላ ተኛች። ምን ህልም ታያለች? ራስሽ ነሽ እኮ እኛ የፈቀድሽልን እኮ ሐሳብሽን የሰጠሽ ሰውየው ነው የሚያወራት። ያ ሹገር ዳዲው አንቺ እኮ ነሽ እኮ ሐሳብ የሰጠሽን እኮ ፈቃድ ያመጣሽው ራስሽ ነሽ ይላታል። እኔ መች ፈቀድኩልህ? ራስህ ነህ በህይወት የገባ አንቺ ነሽ እኮ ፈቃድ። ይኸው ተመልከች ይላታል። ፎቶን ያሳያታል። ዳሌዋን፣ አቀማመጧን፣ የሰውነቷን፣ የጡት ማሳዣዋን፣ ይሄ እርቃን የምትሆንበት መንገድ፣ የምትጨፍረው ነገር፣ ይሄ ሰውየው በዝሙት መንፈስ ተስቦ ወደ እሷ እንዴት እንደሄደ ያሳያታል። እና ፈቅደሽልኝ ነው የገባሁት የሚላት አለባበሷን። ከዛ ሹገር ዳዲው በዝሙት መንፈሱ አጠመዳት። እሺ ብላ የምታደርገው ነገር በሙሉ በፈቃደኝነት ስለሆነ ልብሶቿን ወዳው ስለሆነ መንፈሱ ወዳኛለች፣ ፈቅዳልኝ ነው የገባሁት፣ ትፈልገኛለች አለው። አለባበሷን ነው ማለት ነው። ከዛ በኋላ ልጅቷ አልቅሳ ንስሐ ገብታ ሁለተኛ እንደዚያ ነገር እንዳትመጣብኝ ብላ ሹገር ዳዲ የሚባለው ሰውዬ አባረረች፣ ቤት ቀየረች። መንፈሱ ወጣለሁ አለ። ትወጣለህ? ውጣ። ማነህ? ዛር ነኝ። ማነህ? ቡዳ ነኝ። ሁሉም ሙልጭው ጥርግ ብለው ወጡ። በአንድ ሳምንት ውስጥ የሚገርማቸው ዋጋ የሚያስከፍል በጣም ከባድ የሆነ መንፈስ በአንድ የተያዘላት። ወይኔ ሳልገላት ሳልጎዳት ወይኔ ያለ በቃ ፈቃደኛ ሆና የምታረጋቸው ነገሮች በሙሉ ማለት ነው በደንብ አድርጎ መንፈሱ ተደላድሎ እንዲቀመጥ እግሩን ዘርግቶ የፍልስፍና መጽሐፉ እንዲያነብባት ደስተኛ ሆኖ እንዲቀመጥ ግብሩን በደንብ እንዲያገኝባት ነው ያደረገው። ግለ ወሲብ ትፈጽማለች። አርቲፊሻል የወንድ ብልት በቦርሳ ውስጥ አለ። እንደገናም ደግሞ ከዚህ ከሹገር ዳዲ ውጭ ደግሞ ሌላ ደግሞ እንደ ወጣት የሚያጫውታት ፍቅረኛ ደግሞ አላት። ሹገር ዳዲ ጋር እንደምትሄድ እያወቀ ሰውየው ሲመጣ ውጣ 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 ብላ የምታባረረው። ይህ ሁሉ ህይወቷ እንደዚህ ሆኖ እያለ ኖርማል ምንም አይመስላትም፣ ማጥያት አይመስላትም። ዝም ብላ ማታ ባስራ ነጠላ ለብሳ ቤተክርስቲያን ትሄዳለች። በቃ እና የልምምድ ህይወት ከባድ ነው። ይላመዳል ዛር መንፈስ። ይሄ ነገር እያለ እንዴት ነው የሚወጣው ነው አንዱ ይሄ ነው። ሁለተኛ ነገር ደግሞ ውጣ ሲባል አልወጣ የሚለው መንፈሱ ደካማ ጎናችንን ይቅር ባይ ካልሆንን ጨካኝ ግትር ልብ ካለን አይወጣም። ለዚህ ነው የሚያጠምቁ አባቶች ከሄዶ አልወጣም አለኝ የሚሉት ሰዎቹ ንቅል አድርገው እንደዚህ እንደንትን እንዲያወጡላቸው ከጥፍራችሁ ውስጥ ቆሻሻ በስተኪኒ እንደምታወጡት እንደዛ እንዲወጣ ነው የምትፈልጉት ያለምንም ድካም። በቃ ልክ ማርታ ውሷ እንደምትናገረው በጥብጣችሁ እርጩት ረጨት አድርጎት በቃ ይሄድላችኋል ትላለች። እና ያለ ድካም መዳን የሚፈልግ ትውልድ ስለሆነ ለዚህ ነው የሚያጠምቁ አባቶች ጋር ሌላም ደግሞ ችግር የምንሆንባቸው። በየጥምቀት ቦታ በየጸበል ቦታውም ስንሄድ አልወጣም እቀመጣለሁ የሚለው ባህሪያችሁን ይዞ ነው፣ ጸባያችሁን ይዞ ነው እንጂ የማይወጣው ሰይጣን አለ እንዴ? ጸበሉ የእግዚአብሔር መንፈስ ካለበት፣ ደብሩ የእግዚአብሔር ቤት ከሆነ ታቦቱ ፊት ቆርበውም ጭምር አልወጣም ካለ መንፈሱ
እንዴት ነው ይሄ ነገር የሆነው ብሎ መመርመር ነው የሚያስፈልገው። እንደው ይሄ ነው ምክንያቱ ተብሎ ቅጠል አይሰጥም ነው ያባባል። ንስሐ አባቷ ጋር ንስሐ ልትገባ ሄዳ ያደረጓትን ነገር ብትሰሙ በጣም ይገርማል። ጥበበኛ ነኝ ብሎ ነው የሚያስቡት። ብዙ ሰው እሳቸው ጋር ይመጣል። የቤታቸው የሌለ ተአምር የለም፣ የሌለ ነገር የለም። እንደሳቸው እንዲያውም ቅጠሉን የሚያውቅ የለም። በጣም የሚገርሙ ሰውዬ ናቸው። ቅጠሉን መጫኛ በማቆም በቃ የፈለጉትን ነገር ያደርጋሉ። እቃ ኮተት ሰብስበው አየር ላይ ማንከባለል ይችላሉ። እቃ ከመሬት አንስተው ዛፍ ላይ መስቀል ይችላሉ ተብሎ የሚታሰቡ ሰውዬ በአንዲት 18 ዓመት በሞላት ሴት ልጅ በዝሙት ወድቀው ከዛ እሷ ደግሞ አፏን እንድትዘጋ እኮ ነው የሚገርማችሁ። መተት ልከውባት ቤተሰብ ደግሞ ጸበል ቦታ ይዟት ሄዱ። ማነህ ሲባል አባ ገሌ ነኝ። አያሰፍርም? ጥበብ ተብሎ የነበረው ምንድን ነው እሱ ሲባል አይ ያዝኩ ወይኔ ይላል። ልጅቷ ደግሞ አፍን ዝጋ የተባለ መንፈስ ተልኮባት እንዳለ አታውቅም። በቃ እንትን አሰቃይቷቸው ነው፣ ዝሙት አሰቃይቷቸው ነው፣ ተቸግረው ነው ብላ አዝናላቸዋለች። በርኩስ መንፈስ አስተሳሰብ ማለት ነው። አዝናላቸዋለች። ወዳ እኮ አይደለም እኮ ተይዛ ነው፣ መስተፋቅርም ተደርጎባትም ጭምር ነው። እና በየጊዜው እየሄደች ትንደባለላለች። ከዛ መጨረሻ ላይ ቤተሰብ በግድ ይዟት ሄዶ ነው የተጠመቀችው ጸበል በግድ። ከዛ ስለ ማንነቱ ሲናገር ይገርማል። ልጅቷ ይሄን አታውቅም። ሰውየውን በቅርብ ርቀት አታውቃቸው። በንስሐ አባትነት ብቻ ነው የምታውቃቸው። ታዲያ እንዴት ወደኋላ ሄዶ ምን አይነት ማንነት እንዳሳለፈ እንዴት መንፈሱ እንደተዋረሰ ደብተራው ራሱ በልጅቷ ላይ ሆኖ ያወራል። የሚገርማቸው ከስር ማሽቅጠል በጣሽ እንዴት እንደነበረ እንዴት አድርጎ እንደመጣ ምናምን ይናገራል። ከዛ ያንን ሪከርድ የተደረገውን ነገር ወስደን ለሰውየው አሰማናቸው በግድ ይዘን። ከዛ ሁልሽም ጠብቂ እያንዳንድሽ ቆይ መጨረሻ ላይ ይሄን አሰምቶኖት እንኳን ጭምት አይሉ እንደው ትንሽ እንኳን አይደነግጡም ሰንላቸው። ለምን ብዬ ጥበብ እኮ ነው እንዴ! በጸበል የሚያዝ ጥበብ አለ እንዴ? በጸበል የሚያዝ ጥበብ እንዴ? ምን የት ሀገር ነው በጸበል የሚያዝ ጥበብ ያለው? ጸበል የሚያከሽፈው ጥበብ እኮ እግዚአብሔር እኮ አይደለም ማለት ነው ስንላቸው ሌላ ነው የሚናገሩት። እያንዳንድሽ ቆይ አሳይሻለሁ። ታዲያ ይሄ ነው ጥበብ? ከእግዚአብሔር የተሰጠ ጥበብ ይሄ ነው? ቅጠሉ ብቻውን እንኳን ሊሰራ ይችል ነበረ። ለምን ተዋርሶ አስፈለገ? ቅጠሉ ብቻውን ግን አይሰራም። ምክንያቱም ውሸት ነው። ልክ እንደዚህ ልጅ የሚቀደዱት ማለት ነው። አሁን እቺ ልጅ ድና ተፈውሳ ለቤተ ክርስቲያን ወስደን ይሄንን አሳየንና ተጠራ። ይሄ ሰውዬ አሳየን፣ ተደውሎ በሰዓቱ ተጠራ። እቺ ልጅ ብትታመም ብትጎዳ፣ በእሷ ዙሪያ ያሉ ሰዎች ቪዲዮን አምጥተው ያሳዩ ሰዎች ችግር ቢገጥማቸው በዩቲዩብ ፎቶውን ቢለቁ የለንበትም። ቤተክርስቲያንን በማሳደድ ግን ከስራ ትባረራለህ። ትልቅ ሰው ናቸው። ከስራ ይባረራሉ፣ ይቀጣሉ፣ ይታሰራሉ ተብሎ ተነገራቸው። የሚያስር ህግ ስለሌለ እንዴት ልባቸው እንደነፉ ብታያቸው በጣም የሚገርም ነው። ማለት መንፈስን ልከዋል ተብሎ ስለማይታሰሩ ማለት ነው። ከስራ መባረራቸው ግን እርግጥ ነው። ሞልቷል። ስንት ጥበብ የሚፈልግ ሰው ይመጣል፣ ችግር የለውም ብሎ ነው የወጡት ከዛ ቢሮ። ይሄ ነው ተዋርሶ ውስጥ ያለው ትዕቢተኛ ያደርጋል። አፍንጫ ይነፋል፣ ደረት ይነፋል፣ ይጎፈንናል። በቃ እንደዚህ ሲናገሩ ራሱ ልክ አይደሉም። ያ ነው ውጤቱ፣ መጨረሻው ይሄ ነው። እንዲህ አይነቱን ካባ የደረበ በእንደዚህ አይነት ህይወት ውስጥ ሆኖ አራት አይና የተባለ በእንደዚህ አይነት ማንነት ውስጥ ሆኖ ሊቅ የተባለ ሰው ነው ታዲያ ቤተክርስቲያን ነገ ከመናፍቃን የሚያድናት? የንስሐ ልጃቸውን ንስሐ ልግባ ብላ ሄዳ የንስሐ ልጃቸውን ከንፈር ስመው ከክብር አሳነሰው አዋርደው ድንግልናዋን ወስደው አበላሽተው ነው ታዲያ እኚህ ሰውዬ ይሄ ጥበብ ለቤተክርስቲያን የሚጠቅማት? አዎ እናውጣ ካልን እኮ በጣም ብዙ ሚስጥር ማውጣት ይቻላል እኮ። በዚህ አንድ ተራ ሰው ምክንያት እኔ ብዙ ቪዲዮ አላወጣም ብዬ ነው እንጂ ስንት ጉድ እኮ ቪዲዮ ማሳየት እችላለሁ። እኛ ጋር የዚህ ዩቲዩብ ቻናል ትልቁ ጉዳይ ምንድነው? ዋናው የነፍስ ጉዳይ ነው። ስለ ስጋ አይደለም። ስንፈተ ወሲብ ገጠመኝ እንደዚህ ያደርግኝ፣ ሳልመጣብኝ አይኔ እንደዚህ ሆነ፣ ኪንታሮት ወጣብኝ፣ ለእድር ለቁብ ምናምን እንደዚህ የሚደርስን ምናምን ተብሎ መርጌቶች ቴሌግራም ላይ እንደሚያደነቆሩን እሱን ፍለጋ አይደለም እኛ ይሄን ትምህርት የምንማማረው። የዘላለም ህይወት ለመውረስ ነው። የዘላለም ህይወት ለመውረስ ደግሞ ከጋንንት መላቀቅ አለ፣ ከእግዚአብሔር ጋር መገናኘት አለ፣ ስጋን ለነፍስ ማስገዛት አለ። ያን በማድረግ ውስጥ ደግሞ ብዙ ሂደት፣ ብዙ ፍልሚያ አለ። ያንን ፍልሚያ እኛ በጸጋ ተቀብለነዋል እንጂ እንደ መከራ አንቆጥረውም። አዳምጡት። ፓራስታሞል ዳማከሴ ነው። ፕሮዳክት ስለተደረገ በጸጋ ተቀብለህ ትውጣለህ።
እኛ ግን ምንም አይነት ኬሚካል ሳይገባበት ስንሰጥህ አሁንም እኛን ትረግማለህ። ሃይማኖታችን ላይ ለጥፈህ ሃይማኖታችን ላይ ከባድ ካራ ትመዛለህ። የረሳሁትን ላስታውሳችሁ። መንፈሱ ሲናገር ጸበል ላይ ምን አለ? እንትን ዳማከሴና ጤና አዳምን በብዛት በፍሬውም ሆነ በቅጠሉ በምኑም ዶዜጁን የሚወስዱ ሰዎች አሉ። ምናልባት ከተረዳችሁኝ፣ እኛ እዚህ ውስጥ የለንበትም፣ ግን ሲናገር ከሰማሁት ዳማከሴም ሆነ በተለይ ጤና አዳም ለአንዳንድ ህመሞች ተብሎ ፍሬውም ምኑም ይወሰዳል። ባለፈው እንደነገርኳችሁ ቅጠላ ቅጠል ላይ ትኩረት እንዳታረጉ፣ ጸሎት ላይ ትኩረት እንድታረጉ ነው እንጂ ብዙ ነገር መናገር እችላለሁ። እኔም እኮ ስለዛ ነገር ማውራት እችላለሁ። ግን መካን ያደርጋል። የሚገርማችሁ እና እንዴት ነው መካን ያደረካት ተብሎ ተጠየቀ አንድ መንፈስ። መካን ያደረኳት በሂደት ነው፣ በሲስተም ነው። ለምሳሌ ጨጓራ በሽተኛ የምናደርጋቸው ጨጓራን በሽተኛ የሚያደርግ ነው የምናደርጋቸው፣ እንዲበሉ ሳይሆን ከወደዱት። አንድ ነገር እኮ የምታዘወትሩት ሎሚ ውስጥ ለምሳሌ ተማሪ ሆኜ ሎሚ ውስጥ ከረሜላ አድርጌ የመጠጥኩኝ ላይብረሪ እውል ነበር፣ ደስ ይለኛል። ግን ቀስ እያለ ለካ የሎሚው መራራነት በከረሜላው እየተሸፈነብኝ ሎሚው ጨጓራዬን ልጦት መሬት ላይ የሚያንፈራፍር ጨጓራ በሽታ ነበረብኝ። በኋላ ላይ ግን ጸበል ቦታ ላይ ጨጓራውን ላጥኩት ብላ የተናገረችው አይነ ጥላ ናት። በምን በሂደት ለአንዳንድ በሽታዎቻችን መፍትሄ ብለን የምንሄድበት እሱ የማን ምሪት ነው? የመንፈሱ ምሪት ነው። እናቶቻችን አንዳንዴ ግብር እንዲገብሩለት፣ ቡና እንዲያፈሉለት፣ እንዲካድሙለት ሲፈልግ ያሳምማቸዋል። ከዛ ቡና ይፈላል። ወይም ደግሞ እነዚህ በየሰፈሩ የሚዞሩ ዛራ አረጋጊ፣ ዛራ አንጋሽ የሚባሉ ጨሌ ይዘው ቅል አንጠልጥለው እዚህ ጠምጥመው ምናምን ቀሚስ አድርገው እየዞሩ ሰላም አለይኩም ምናምን እያሉ የሚዞሩ ዛራ አንጋሾች አሉ። እነሱ ሲመጡ ኑማ እንዴ ተብሎ ቡና ተፈልቶላቸው ይባላል። አይ እኔ ከእናት ከአባቷ የመጣሁኝ ነኝ ግን አላከብር አለችኝ። ምንድነው የምትፈልገው ሲባል ቡና እንድታፈላልኝ፣ እንደዚህ እንድታደርግልኝ፣ እንደዚህ እንድታደርግልኝ ይፈልጋሉ ይላል። ይደረግልሃል፣ በቃ አታሳምማት፣ አትንካት ይባላል። አያችሁ። ስለዚህ መንፈሱ ምልክት የሚሰጠው የሚፈልገውን ነገር ስለሚፈልግ ነው። እንደዚህ ሁሉ እዚህም ጋር ወደ ዶክተሮቹ ታመው እንዲሄዱ የሚያደርጋቸው በዛ በቅጠሉ ምክንያት ምናልባት ከአንዱ በሽታ ሊድኑ ይችላሉ፣ አንደኛው ጋር ግን ችግር ይፈጥራል ማለት ነው። ፓራስታሞልም ይሁን ምንም ዝጊት የሚበለው ምንም የሚበለው የማደንዘዣም ብሎ አባቶቻችን ከወሰዱት ጥሩ ነው፣ ደስ ይላል። እግር ወለምታ በሚኖርበት ሰዓት፣ ስብራት በሚኖርበት ሰዓት ወይም ደግሞ የተለያዩ በሽታ በሚያክሙበት ሰዓት ያንን ፍራፍሬ ያን ቅጠላቅጠል ሊጠቀሙ ይችላሉ። ግን በዛ ቅጠላቅጠል ጎን ለጎን ደግሞ በጣም ብዙ ክፉ ልማዶች አሉ። ያንን ነው እኛ እየተናገርን ያለነው። በጣም ነው የምናሳዝነው። በጣም ነው የሚያሳፍረው። እውቀት አላጣንም። ያጣነው ሰልፍ ኮንፊደንስ ነው፣ በራስ መተማመን ነው። ስለዚህ መንቃት አለብን። እጅግ በጣም አስገራሚ እጽዋት ያለባት ምድር ነች ኢትዮጵያ፣ እንዲሁም አፍሪካ። ስለዚህ ብንጠቀማቸው ምንም ጉዳት የለውም፣ ምንም አያሳፍርም። ለመልካም እንጠቀመው። እሳትን እግዚአብሔር ሰርቶልናል። እሳትን ደካሞች ሀብት ንብረት ያወድሙበታል፣ ልማት ያቃጥሉበታል። እሳትን ደግሞ ምግብ እናበስልበታለን። እሺ፣ ለመልካም መጠቀም ለመልካም አለመጠቀም የኛ ድርሻ ሆኖ ሳለ በሃይማኖት አይነት ፍረጃ፣ በብሔር አይነት ፍረጃ የተለያየ ስም እየሰጡ በጥበብ ላይ ካራ መምዘዝ ግን ቢቆም የተሻለ ነው ያስባለሁ። አሁን እሳትን ለክፉም ለበታለን አለ። በእሳት የመሰለው ማን ነው? ቅጠሉ ነው ወይስ አጋንንቱ ነው? ጻፉ እስቲ ከገባችሁ አንፃር። አያችሁ፣ አንዳንድ ጊዜ በአፍ ይጠፉ በለፈለፉ የሚባል ነገር አለ። ለመልካም ነገር እንጠቀምበት፣ ለክፉ እንጠቀምበት ይላሉ። ጸበል ለክፉ ሲሆን አይታችሁ ታውቃላችሁ? ጸበልን ለክፉ ለመጥፎ ነገር ተጠቅመንበት እናውቃለን። ለምን ቅጠላ ቅጠሉ ላይ ሲሆን ወይም አጋንንቱ ላይ ሲሆን ለደግ ነገር እንጠቀምበት፣ በክፉ አንጠቀምበት የሚሉት? ምንጩ የእግዚአብሔር ስላልሆነ ነው። በቃ አንድን ቅጠል ወይም አንድን ፍሬ ወይም አንድን የሆነ እጽዋት ማለት ነው ለዚህ ነገር ነው የምንጠቀምበት። ይሄ ቅጠል እንዲህ ያደርጋል ከተባለ ከመስቀሉ በልጧል ማለት ነው። ከቅዱስ ቁርባኑ በልጧል፣ ከጸበሉ በልጧል፣ ከእምነቶች በልጧል፣ ወይም ደግሞ ከጸሎቶቻችን ወይም ቤተክርስቲያን ውስጥ ካለው ከትልቁ ቅዳሴ ከአቡነ ዘበሰማያትና ከቅዳሴ በልጧል ማለት ነው። ሁሉም መፍትሄ ያለው ቅጠል ውስጥ ነው ከተባለ ምን ያደርጋል መጽሐፍ ቅዱስ? ምን ያደርጋል ሌላው ነገር? ዝማሬው፣ በገናው ወይም ደግሞ ምህላው፣ ሱባኤው ምን ያደርጋል?
ይሄ ሁሉ የቤተ ክርስቲያን ሀብት ምን ጥቅም አለው የሚል ነገር ያመጣል። አያችሁ። ስለዚህ ስጋዊ ፈውስ ላይ ብቻ ትኩረት ማድረግ በጣም ከባድ ነው። ትልቁ ትኩረታቸው ይሄ ነው። ትልቁ አሰራሩን ወደ ምን ይሆን ታሪካችንን እንወቅ ይላል። አዎ የትኛውን ታሪካችሁን ለሺህ ዘመናት ሲወርድ ሲዋረድም ብላችሁ ሰብት አንዳንድ ይሄ ቃላት ስትጠቀሙበት ሲወርድ ይላሉ። ደጉን ጥሩንም ነገር ማለት ነው። ሲወርድ ሳይሆን የሚባለው ለጥሩ ነገር ሲወራረድ፣ ለመጥፎ ሲሆን ደግሞ ሲዋረድ ይባላል። እና ሲዋረድም ጭምር ከደብተራ የቄስ ቤተሰብ ነኝ የካህን ዘር ነኝ እየተባለ መጽሐፉን ብራናውን ሲቀባበሉት ቆይቶ ዛሬ ደግሞ በማሽን የሚጻፈውንም በየቤተ ክርስቲያን በር ላይ መሬት ላይ በየመዝሙር ቤቱ የሚሸጠውን ይሄን የድግምት መጽሐፍ እሱ ነው ታሪካችን እያለ ነው የሰው እሱን እንወቅ እያለ ነው። ሌላ ምንም ታሪክ የለም። ቤተ ክርስቲያን ግን ይሄ ታሪኩ አይደለም። መቼም ቢሆን ስትቃወሙ ነው የኖሩት። ስንክሳር ላይም ገድሉ ላይም ድርሳኑ ላይም ስትቃወሙ የሁሉንም ቅዱሳን ታሪክ ይዩት። አንድም ቦታ ላይ ስልማሽ ቅጠል በጣሽ ጤነኛ እንደሆነ የተናገረበት ቦታ የለም። ጭራሽ እናታችን ቅድስት ክርስቶስ ሰምራንም ሲፈታተን የነበረ እንዴት አድርጋ ደብተራውን እንዳስዳነችው እንዴት እንዳደረገችው በዚህ በኩል አጋንንቱ እንዲቀብር የሆነ ነገር ቀብሮ እንዲጠቀም ከዛ አትሞትም፣ አትራብም፣ አትጠማም፣ በሽታማ አይዝህም ብሎ ሰይጣን አታሎት እንዴት ክርስቶስ ሰምራ ምህረት እንዳሰጠችው ይናገራል ታሪኳ ላይ ደብተራውን ማለት ነው። አንድ ቀን እሱን ታሪክ በደንብ አቀርብላችኋለሁ። ወደ ትልቆቹ አባቶቻችን ገድላት በደንብ ስላልገባሁ ነው። የማይታወቁ አባቶቻችንን ታሪክ በብዛት በመናገር ጊዜን ማባክነው ሌሎቹ በደንብ ስለሚታወቁ ብዬ ነው። ግን ያልተዳሰሰ የሚገርም ታሪክ አለ። ጻድቁ አባታችን አቡነ ተክለ ሃይማኖት በሄዱበት እኮ ፈተና የሚገጥማቸውም አንዱ ይሄ ነው። የውስጥም የውጭም ጠላት ላይ የነበረባቸው ገድላቸውን ስታነቡ የትኛው የቤተክርስቲያናችን መጽሐፍት ላይ ነው በዶግማ በቀኖና በትውፊት በተቀበልናቸው መጽሐፍቶች ውስጥ ይሄ ስልማሽ ቅጠል በጣሽና ተቀባይነት ያገኘው የትኛው መጽሐፋችን ላይ ነው? የትኛውስ አባት ነው ደግፎት ተማሩ ብሎ በአደባባይ ሲናገር የነበረው? ዛሬ ማህበራዊ ሚዲያ መጥቶ እንደናንተ ያሉት ታሪካችን ነው ብሎ እያንፏቀቁ ቤተክርስቲያን አጥር ስር የሚያጣብቁ ቆሎ ትምህርት ቤት፣ አብነት ትምህርት ቤት ቆሎ ተማሪዎች ስለደገሙበት ስለቀለዱበት ወይም ደግሞ በሱ እርስ በርስ መናፍስት ስለተማዘዙበት ፈስ ስላስፈሱበት ነው ወይስ አብሾና አፍልሆ አጼ ፋሪስ ብለው በዛ ዕውቀት አገኘን ብለው ከዛ ምንፍቅና፣ ሰማዊነት፣ ሰዶማዊነት፣ ለቤተ ክርስቲያን የማይጠቅም አስተዳደርነት፣ ቆሻሻ የሆነ ማንነት እንዲኖራቸው ያደረገው ያንን ተዋርሶን ነው የቤተ ክርስቲያን ታሪክ የሚባለው? ምን አለበት መልካ ኢየሱስን ለኢየሱስ እያለቀስን ብንደግመው መልካ ማርያምን፣ መልካ ገብርኤል፣ መልካ ሚካኤልን ድቁና ለመቀበል ክህነትንም ለመቀበል እየጸለይን ነው እየሰገድን ሱባኤ እየገባን ምን አለበት ቢሆን በአብሾና በአፍልሆ ለምን ይሆናል? የእግዚአብሔርን ቤተ መቅደስ ለማገልገል ማንን ተዋርሶ? አጋንንትን ተዋርሶ ቅጠላቅጠልን በልቶ ጠጥቶ ከዛ በኋላ ቤቱን ለማገልገል በዛ መግባት። የትኛው ዲያቆን የትኛው ካህን በጣም ሬር ናቸው። ከመቶ እንደው 10% ይሆናሉ። ያውም ከተማ አደግ የሆኑ ከቤታቸው ወጥተው የኔታ ጋር ሄደው ተመንሱን ተይዘዋል። ግን ሄደው የኔታ ጋር ተምረው የሚመጡት ጥቂቶቹ ናቸው የተረፉት ከአብሾና ካፍልሆ ከተዋርሶ እንጂ አብዛኛውን በአብነት ትምህርት ቤት ውስጥ ያሉት ይሄን እንደ መልካም ነገር ነው የሚቆጥሩት። የሚገርማችሁ ተዋርሶን ቅጠሉን የአባቶች ጥባበት ገደል ጫካ የለም እሱን ቅጠል ለማምጣት ቀና ቢል እኮ እግዚአብሔር እኮ ይሰማዋል ይሰጠዋል እኮ። የትኛው ሐዋርያ የትኛው ጻድቅ የትኛው የመጽሐፍ ቅዱስ ክፍል ነው ይሄንን ነገር እንዲያርጉ ብሎ የተናገረ? በየትኛው ገድል ላይ ነው ያለው? አሁንስ ባለው ሁኔታ በየትኛው የቴዎሎጂ ትምህርት ነው ድጋፍ ያገኘው ይሄ ነገር? በጣም ይገርማል።